በ1978 ዓመተ ምህረት እንደ አውሮፓውያን አቆጣጠር ወደ እስራኤል አንድ ደብዳቤ ይላካል። ይህ ደብዳቤ ዘመናዊውን ዘጻአት የቀሰቀሰ ነበር። ካመለጡት ሰዎች መካከል አንዱ በጽሑፉ ላይ እንዲህ የሚል መልእክት አስቀምጧል። እኛ እዚህ ሱዳን ውስጥ ነን፣ ተዘግቶብናል፣ የእናንተ እርዳታ ያስፈልገናል፣ እርዱን የሚል መልእክት ወደ እስራኤል መላክ ችሎ ነበር። ይህ የድረሱልን ጥሪ የመጣው ባልተጠበቀ ሁኔታ በትውልድ ሀገራቸው ከረሃብ፣ ከእርስ በእርስ ጦርነት፣ ከሃይማኖታዊ ስደት ከሸሹ ወገኖች ነበር። የህልውና የተደረገ የድረሱልን ጥሪ በኢትዮጵያ የሚኖሩ የጠፉ አይሁዳውያን ማህበረሰብ ይፋ አደረጉ። ወደ ሱዳን ለመድረስ ከ3 ሳምንታት በላይ ተጉዘዋል። እነዚህ የኢትዮጵያ አይሁዳውያን ወይም ቤተ እስራኤላውያን በአፍሪካ ምድር ለ2000 ዓመታት ጠፍተው የቆዩት ዋናዎቹ የ12ቱ የእስራኤል ነገዶች ወገን እንደሆኑ ተናገሩ። እስራኤላውያን እነዚህ የኢትዮጵያ ተወላጆች በእርግጥም አይሁዳውያን መሆናቸውን ሲያረጋግጡ 20,000 ሰዎችን ለእስራኤል ፍጹም ጠላት ከነበረችው ከምስራቅ አፍሪካ ቀጠና በሚስጥር ማውጣት እንዳለባቸው ተገነዘቡ። ይህ ፈጽሞ የማይቻል ከባድ ተግባር ነበር። በመሆኑም እስራኤል አምባገነኖችን ለማታለልና የጠፋውን ነገድ ለማዳን እርስ በእርስ ጦርነት ጋር እየታገለች በሚስጥር የሚሰራ ቡድን አደራጀች። በሄሊኮፕተር እየተጓዝኩ ሳለ አብራሪው ከኢየሩሳሌም የተላከ መልእክት እንዳለውና ሄሊኮፕተሩን አዙሮ በቀጥታ ወደ ኢየሩሳሌም መሄድ እንዳለብኝ ነገረኝ። ጠቅላይ ሚኒስትሩ ሊያዩ ይፈልጋሉ ተባልኩ። ይህ ታሪክ አንድ እንግሊዛዊ ነጋዴ፣ የሞሳድ ሰላይና አንጋፋ ዲፕሎማት የተረሱትን አይሁዳውያን ለማዳን ሁሉንም ነገር አደጋ ላይ የጣሉበትን ታሪክ የሚያስታውስ ነው። For 2000 years, Jews had lived in Ethiopia. ለአያሌ ዓመታት አይሁዳውያን በኢትዮጵያ ኖረዋል። በሰባዎቹ አጋማሽ ግን በኢትዮጵያ ውስጥ አብዮትና የእርስ በእርስ ጦርነት ፈነዳ። በዚህም ምክንያት ብዙዎቹ አይሁዳውያን ወደ ሱዳን ተሰደዱ። በትውልድ ሀገራቸው ከነበረው የእርስ በእርስ ጦርነት ቢያመልጡም ሱዳን ውስጥ በሚገኙ አስከፊ የስደተኞች ካምፕ ውስጥ ተዘጉ። ሃይማኖታቸው ደግሞ ሕይወታቸውን ይበልጥ አከበደው። አይሁዳዊ ነኝ ብሎ መናገር አይቻልም ነበር። አለበለዚያ ይፈሩሃል ወይም ጥቃት ያደርሱብሃል። My sister, they burn her clothes that were hang on the rope. እህቴ በገመድ ላይ ሰቅላው የነበረውን ልብሷን አቃጥለውባታል። ይህንን አስቸጋሪ ሁኔታዎች የሚገልጸው ወሬ እስራኤል ደረሰ። ካመለጡት መካከል አንዱ እኛ እዚህ ሱዳን ውስጥ ነን፣ ተዘግቶብናል፣ የእናንተ እርዳታ ያስፈልገናል፣ እርዱን የሚል መልእክት ወደ እስራኤል መላክ ችሎ ነበር። በጊዜው የነበሩት የእስራኤል ጠቅላይ ሚኒስትሩ እርምጃ ለመውሰድ ወሰኑ። እሳቸው ራሱ በሁለተኛው የዓለም ጦርነት ወቅት ቤተሰባቸውን በናዚዎች እጅ ጥሎ ከፖላንድ የሸሹ ስደተኛ ነበሩ። ከዚያን ጊዜ ጀምሮ እስራኤል አይሁዳውያን በችግር ውስጥ ሲሆኑ ለመርዳት የተቻላትን ሁሉ ማድረግ አለባት የሚል ጽኑ እምነት ነበራቸው። ስለዚህ ይህ ደብዳቤ ሲደርሳቸው የኢትዮጵያን አይሁዳውያንን ለማዳን የተቻለውን ሁሉ ማድረግ እንዳለባቸው አወቁ። ቤጊን ወደ ምስጢራዊው የስለላ ተቋም ሞሳድ ዞረ። ጠቅላይ ሚኒስትሩ የሞሳድን መሪ ጠርተው ስለ አይሁዳውያን ይህ ወሬ ደርሶናል፣ የኢትዮጵያን አይሁዳውያን ከሱዳን አውጣልኝ አሉት። ነገር ግን ሱዳን የአረብ ሊግ አባልና ጠላት ሀገር በመሆኗ እንዴት ማውጣት ይቻላል? በእስራኤልና በሱዳን መካከል ይፋዊ ግንኙነት ባለመኖሩ ሞሳድ በሚስጥር የሚሰራበት መንገድ ፈለገ። በወቅቱ ብዙም የማይታወቀውን የማንቸስተር ነጋዴ አነጋገሩ። እርሱም ፈጽሞ ያልጠበቀው የስልክ ጥሪ ደረሰው። When I received the telephone call, my secretary was given 15 minutes to them. ስልኩ ሲደርሰኝ ጸሐፊ ለንግግር 15 ደቂቃ ብቻ ሰጣቸው ነበር። ታሪኩን ስሰማ ግን ቀጠሮዬን ሰረስኩ። በጥጥ ንግድ ስራዬ ምክንያት እንድሳተፍ ፈለጉ። ዴቪድ አሊያንስ ለኢትዮጵያ አይሁዳውያን ያልተጠበቀ አዳኝ ነበር። በ13 ዓመቱ ትምህርት አቆሞ በትውልድ ሀገሩ ኢራን ገበያ ነጋዴ ሆኖ ነበር። ከ5 ዓመታት በኋላ ግን ሀብት ፍለጋ ወደ ማንቸስተር በመርከብ በመጓዝ ስኬታማ የጨርቃ ጨርቅ ኩባንያዎችን አቋቋመ።
እስራኤላውያን ዴቪድን ያነጋገሩት በሱዳን ውስጥ ጥሩ ግንኙነት ያለው ስኬታማ ዓለም አቀፍ ነጋዴ ስለነበረም ነው። ይህም በካርቱም ውስጥ ቢሮ እንዲከፍት አስቻለው። ከዚህ ቢሮ በመነሳትም የሞሳድ ወኪሎች የማዳን ስራቸውን ማቀድ ቻሉ። የዴቪድን ቢሮ በመጠቀም ወደ ሱዳን እየገቡና እየወጡ ሞሳዶች ሰዎችን ለማስወጣት ከስደተኞች ካምፖች አቅራቢያ የሚሆን ፍጹም ምቹ ቦታ አገኙ። ጋድ ሺምሮን ይህንን ሥራ ለማስኬድ ተቀጠረ። ከፖርት ሱዳን 40 ኪሎ ሜትር ርቀት ላይ ወደሚገኘው አዲሱ ሩስ የቱሪስት መንደር እንደ አደራጅ ቡድን አባል ሆኜ ወደ ሱዳን ወረድኩ ይለናል። ይህም በአገሪቱ ውስጥ ለመዘዋወር ወደ ፖርት ሱዳን ለመንዳት ቱሪስቶችን ለማምጣትና በፈለጉት ጊዜ በቀንና በሌሊት በጎማ ጀልባዎች ለማውጣት አስችሎናል ይላል። ምክንያቱም ቱሪስቶችን ወደ ሱዳን ልዩ ወደ ሆኑ የባህር ውስጥ መጥለቂያ ቦታዎች እያመጣን እንደሆነ ይታወቅ ነበር። ጋድና ቡድኑ እቅድ አወጡ። የአይሁድ ስደተኞችን በሚስጥራዊ የመገናኛ ቦታዎች ላይ ይቀበላሉ። በባህር ዳርቻ ላይ ከእስራኤል የባህር ኃይል ጋር ይገናኛሉ። ከዚያም አይሁዳውያንን ወደ እስራኤል ያጅቧቸዋል። የኮሚቴ አባላት የምንላቸው ነበሩ። እነርሱ በካምፕ ውስጥ ያሉ ወጣት አይሁዳውያን ወንዶች ሲሆኑ የመገናኛ ሰዎቻችን ናቸው። ነገ ከምሽቱ 2 ሰዓት ላይ ከስደተኞች ካምፕ 10 ኪሎ ሜትር በስተደቡብ በሚገኘው የድንጋይ ማውጫ ቦታ 200 ሰዎች ይገኙ ስንል እኛ በጭነት መኪናዎቻችን መተን እንጭናቸዋለን። በፖሊስና በጦር ሰራዊት ፍተሻዎች ውስጥ እናልፋለን። አብዛኛውን ጊዜ ጉቦ በመስጠት ስራው በሰላም እናከናውነዋለን ይላሉ። በ1980ዎቹ በእስራኤልና በሱዳን መካከል ያለው ግንኙነት ውጥረት የነገሰበት ነበር። ሱዳን ከአረብ ጎረቤቶቿ ጋር ጠንካራ ግንኙነት ነበራት። አይሁዳውያን ስደተኞች ወደ እስራኤል እየወጡ ነው የሚል ወሬዎችን ሱዳንን ስለ ሞሳድ ሴራ አስጠነቀቋት። በመሆኑም ድንበሮቹን በኢትዮጵያ አይሁዳውያን ላይ ዘጉ። አሁን የማዳን ስራው የተንጠለጠለው እስራኤላውያን ድንበሩን መልሰው የሚከፍቱበት መንገድ ማግኘት መቻላቸው ላይ ነበር። ያ ስኬታማ የንግድ ግንኙነት ያለውና በከፍተኛ የሱዳን ባለስልጣናት ላይ ተጽዕኖ ማሳደር የሚችል ታማኝ መካከለኛ ሰው ያስፈልጋቸው ነበር። በዚያን ጊዜ ብቸኛው እጩ ዴቪድ ነበርና እንደገና እንድገባና እንድረዳ ተጠየቅኩ። እኔም በድጋሚ ያደረኩት ይላል ዴቪድ። ከሚኒስትሮቹ ጋር ለመገናኘት እውነተኛ ዓላማውን መደበቅ ነበረበት። በድጋሚ የሱዳን ቢሮውን ተጠቅሞ የንግድ ልዑክ በመምሰል መጣ። ወደ ሱዳን የሄድኩት በ1984 ዓ.ም ነበር። ዓላማው ጥጥ ለመግዛትና በዚያውም አይሁዳውያንን ለማውጣት መርዳት ነበር። ያገኟቸው ሚኒስትሮች ድንበሩን ለመክፈት ወይም ለማንኛውም የእስራኤል እንቅስቃሴ ፈቃደኛ አልነበሩም። ነገር ግን ይህ ሁሉ የሆነው ዴቪድ እርሱ በለመዳት ከተማ በማንቸስተር የተማረ ባለስልጣን እስካገኘ ድረስ ነበር። በዚያ ምሽት የኮክቴል ግብዣ አደረገ። በማግስቱ ሌላ ስብሰባ ነበር። እዚያም የኢትዮጵያ አይሁዳውያን እንደገና እንዲንቀሳቀሱ በሩን ለመክፈት የረዱኝን ሰዎች አገኘው። ይህም በጣም የሚያረካ ነበር። ዴቪድ ከብዙ ተደማጭነት በኋላ ካላቸው ሚኒስትሮች ጋር ተዋወቀ። እነርሱም በጥያቄው ተስማምተው ድንበሩ በድጋሚ እንዲከፈት አደረጉ። ወደ እስራኤል የሚያመራው የማምለጫ መንገድ እንደገና መከፈቱ በኢትዮጵያ ውስጥ ተሰማ። ቁጥራቸው እየጨመረ የመጣ ሰዎች አደገኛ ጉዞ መጓዝ ጀመሩ። ከኢትዮጵያ ባለስልጣናት እያመለጥን ስለነበር ከመንደራችን የወጣነው በሌሊት ነበር። ሱዳን ለመድረስ ከ3 ሳምንታት በላይ ተጉዘናል። በመንገድ ላይ ብዙ አደጋዎች ነበሩ። ዘራፊዎች ያስቆሙንና ገንዘብ ይጠይቁን ነበር። ካልሆነ ግን እንገላቸዋለን ይሉን ነበር። በሱዳን ውስጥ የትም በሌለ ምድረ በዳ ውስጥ ነበርን። እዚያም በበሽታ በተበከሉ ጊዜያዊ ካምፖች ውስጥ ተቀመጡ። በዚያ ምድረ በዳ ውስጥ በድንኳን ውስጥ ለብዙ ወራት ወይም ዓመታት እንደምንቆይ ተገነዘብን። 14000 አይሁዳውያን በኢትዮጵያ የሚገኘውን ቤታቸውን ለቀው ወጡ። ብዙዎቹ ግን ጉዟቸውን አላጠናቀቁም። በሺዎች የሚቆጠሩ በካምፖች ውስጥ በወረርሽኝ አለቁ። ወደ 6000 የሚጠጉ ሰዎች ሞተዋል ወይም ጠፍተዋል። ሱዳን ገብቶ ከአባላቱ
አንዱን ያላጣ ቤተሰብ የለም ይባላል። አይሁዳውያንን ከሱዳን ለማውጣት ጋድና የሞሳድ ቡድኑ በከፍተኛ ሁኔታ የታጠቀውን የሱዳን ባህር ዳርቻ የሚያስቀር አዲስ እቅድ አስፈለጋቸው። የእስራኤል አየር ኃይል ሲ-130 የትራንስፖርት አይሮፕላኖች ምድረ በዳው ላይ አሳርፎ አይሁዳውያንን በቀጥታ ወደ እስራኤል ለምን አይበሩም? እብደት ይመስላል፣ ግን ሞከር ነው። አንድ ጊዜ ሁለት ጊዜ ሰራ። በዚህ ደረጃ አይሁዳውያን በየሁለት ሳምንቱ በወታደራዊ አይሮፕላኖች በትንሽ ቁጥር በሚስጥር ይወጡ ነበር። ይህ ከዓመታት በፊት በኡጋንዳ ኢንቴቤ የተያዙትን እስራኤላውያን ታጋቾች ለማዳን የተሞከረ የተረጋገጠ ዘዴ ነበር። ነገር ግን በአካባቢው ላይ አስከፊ የተፈጥሮ አደጋ መከሰቱ በዓለም ዙሪያ ሲሰማ ነገሮች ማፋጠን እንዳለባቸውና ትልልቅ አይሮፕላኖች እንደሚያስፈልጓቸው ተገነዘቡ። በአንድ ዓመት ውስጥ በአፍሪካ ከተከሰቱ እጅግ የከፉ ረሃቦች በአንዱ ምክንያት 1 ሚሊዮን ሰዎች አለቁ። አሁን አይሁዳውያን በረሃብ ከመሞታቸው በፊት ለማዳን ከጊዜ ጋር የሚደረግ ሩጫ ሆነ። ይህንን ለማድረግ እስራኤል አሜሪካ ጣልቃ እንድትገባ ጠየቀች። ከፕሬዝዳንቱ ጋር ከተደረገ ሚስጥራዊ ንግግር በኋላ ስምምነት ተደረገ። ስራው ከአረብ ወዳጆቿ ብቻ ጋር ሳይሆን ከገዛ ሕዝቡም ጭምር ሚስጥር ሆኖ እስከተጠበቀ ድረስ አይኑን ለመጨፈን እንዳላየ ለማለፍ ተስማማ። ይህ ነው እስራኤላውያን የጅምላ የአየር ላይ የመጓጓዣ ስራን እንዲያቅዱ የፈቀደላቸው። 6000 ስደተኞች በካምፖች ውስጥ ተዘግተው ነበር። ወደ ሰላማዊ የአየር መጓጓዣ መጓዝ ነበረባቸው። እንደ ዘመናዊ ዘጸአት የሚቆጠረው ይህ ተልእኮ ኦፕሬሽን ሙሴ ተብሎ ተጠራ። አሜሪካ፣ እስራኤልን፣ ሱዳን የመጨረሻዎቹን ዝርዝሮች አዘጋጁ። ስራው የተከናወነው ፍጹም በሆነ ሚስጥር ነበር። የሱዳን ወዳጆች ሱዳን ለእስራኤል እየረዳች መሆኗን ማወቅ የለባቸውም ነበር። አንድ የቤልጂየም አቪዬሽን ኩባንያ በአውሮፓ በኩል በረረ። አይሁዳውያኑ በወታደራዊ የጭነት መኪናዎች ከስደተኞች ካምፕ ተወሰዱ። በእውነቱ ከሆነ ግን የሱዳን ወታደሮች የሚያውቁት ነገር አልነበረም። እነሱ የኢትዮጵያ ስደተኞች ወደ አውሮፓ እየተወሰዱ ነው ብለው ነበር ያሰቡት። ስደተኞቹ ወደ ካርቱም ዓለም አቀፍ አውሮፕላን ማረፊያ ተወስደው ወደ አውሮፓ በረሩ። ከአውሮፓ ደግሞ በቀጥታ ወደ እስራኤል ተጓዙ። አንዳንድ ጊዜ አውሮፕላኑ አቴንስ ላይ ለአፍታ ብቻ በማረፍ የበረራ ቁጥሩን ቀይሮ ጉዞውን ወደ እስራኤል ይቀጥል ነበር። በ7 ሳምንታት አጭር ጊዜ ውስጥ ከ6000 በላይ አይሁዳውያን ስደተኞች በአየር ከሱዳን ወጡ። ነገር ግን በካምፖች ውስጥ ያሉት ሁሉንም አይሁዳውያንን ለማስወጣት ጥቂት ቀናት ብቻ ሲቀሩ ሚስጥሩ በአውሮፓ ሚዲያዎች ይፋ ሆነ። ወሬው በዓለም አቀፍ ሬዲዮ፣ ሚዲያና ቴሌቪዥን ተሰራጨ። የሱዳኑ መሪ ፕሬዝዳንት ኒሚኬም እኔ ምንም አላውቅም አስቁሙት ለማለት ተገደደ። በዚህም የኦፕሬሽን ሙሴ ማጠናቀቂያ ሆነ። ከሱዳን ማዳን የማይቻል ሲሆን የእስራኤል መንግስት ትኩረቱን በኢትዮጵያ ውስጥ ተዘግቶባቸው በነበሩት ቀሪዎች አይሁዳውያን ላይ አደረገ። በ1985 እስከ 1990 ዓመተ ምህረት እንደ አውሮፓውያን አቆጣጠር እስራኤል ከኢትዮጵያው አምባገነን መሪ ጋር ለመደራደር ያደረገችው ጥረት ሁሉ ከሸፈ። የኢትዮጵያው አምባገነን መሪ ኮሎኔል መንግስቱ ኃይለማርያም ነበሩ። በ1977 በወታደራዊ መፈንቅለ መንግስት ወደ ስልጣን ከመጡ በኋላ የአዲስ አበባው ጨካኝ በመባል ይታወቁ ነበር። እንዲያውም የኢትዮጵያን የቀድሞ ንጉሥ አጼ ኃይለ ሥላሴን በትራስ አንቀው ገለዋል የሚል ወሬ ነበር። ያ የቅዝቃዜው ጦርነት ዘመን ስለነበር በአብዛኛው በ1980ዎቹ ዓመታት መንግስቱ ከሶቪየት ህብረት በሚያገኙት ወታደራዊ እርዳታ የእርስ በእርስ ጦርነት እየተዋጉ ነበር። በምላሹም የአሜሪካን ዲፕሎማቶች ብቻ ሳይሆን የአጋሮቻቸውን የእስራኤልንም ጭምር ለማባረር ተስማምተው ነበር። በ1990 ግን የሶቪየት ህብረት ወታደራዊ እርዳታ ለመስጠት የሚችልበት ሁኔታ ላይ ስላልነበረች ከአሜሪካ ጋር ድልድይ ለመስራት ወደ እስራኤል ዞሩ። ለእስራኤል ግንኙነቱን የመቀጠል እድል አቀረቡላት። የእስራኤል ጠቅላይ ሚኒስትር እድሉን ተጠቀሙበት። ወደ ታማኙ መልእክተኛና የቀድሞ የኢትዮጵያ አምባሳደር ኡሪ ሉብራኒ ዞሩ። ኡሪ
እንዲህ ይላል። I was on my way in a helicopter when the pilot told me that he had a message. በሄሊኮፕተር እየተጓዝኩ ሳለ አብራሪው ከኢየሩሳሌም የተላከ መልእክት እንዳለውና ሄሊኮፕተሩን አዙሮ በቀጥታ ወደ ኢየሩሳሌም መሄድ እንዳለብኝ ነገረኝ። ጠቅላይ ሚኒስትሩ ሊያዩ ይፈልጋሉ ተባልኩ። ወዲያውኑ ወደ ጠቅላይ ሚኒስትሩ ቢሮ ተወሰድኩኝ። መንግስቱ ግን ዋጋቸውን ተመኑ። መሳሪያ ይፈልጉ ነበር። ነገር ግን ኡሪ በኢትዮጵያ አገዛዝ ላይ የተጣለውን የአሜሪካ የመሳሪያ እገዳ እንዲያከብር ታዞ ነበር። ስለዚህ ድርድሩ ወደ ገንዘብ ተቀየረ። አይሁዳውያኑ ታጋቾች ሆኑ። The question was how much. He shot at me a figure 180 million. የእኔ ጥያቄ ምን ያህል ይፈልጋሉ የሚል ነበር። እሳቸው 180 ሚሊዮን የሚል ቁጥር ወረወሩብኝ። ፍጹም ደነገጥኩ። እየቀለዱ ነው አልኳቸው። ከወራት ተስፋ ቢስ ድርድር በኋላ የእስራኤል መንግስት እንደገና ወደ ባለሀብቱ ዴቪድ አሊያንስ ዞረ። ዴቪድ እንዲህ ይላል። I offered to take the production of the textile. ሁሉንም ነገር አደረኩ። በጣም ጠንክረን ሞከርን፣ ግን አልተሳካም። ከዚያም ሚኒስትሮቹ በሙሉ ፕሬዝዳንቱን ለማየት ተጋበዝን። በወቅቱ መንግስቱ የእርስ በእርስ ጦርነቱን እየተሸነፉ ስለነበር ተስፋ ቆርጠውና ታክተው ነበረ። በድንገት መጋረጃው ውስጥ የተደቀኑ ጠመንጃዎች ወደኛ ተነጣጠሩ። ፕሬዝዳንቱ መሳሪያ ስጡኝ፣ አይሁዳውያንን መውሰድ ትችላላችሁ አሉ። እኔም አቶ ፕሬዝዳንት ምንም አይነት መሳሪያ እንደማይኖር መቀበል አለቦት፣ ነገር ግን በገንዘብ በኩል ህይወቱን ቀላል ልናደርጉለት እንችላለን አልኳቸው። እሳቸው አልፈልግም አላሉ። ማውራትና መደራደር ጀመርን። ስምምነቱንም አገኘን። ለመንግስቱ የግል ክፍያ ተስማሙ። እሳቸው መንግስታቸው ለአይሁዳውያኑ ዝቅተኛ ዋጋ እንዲያወጣ አዘዙ። ኡሪ አሁን ይህንን ክፍያ ማጠናቀቅ ይችላል። ንግግሩ በጥሩ ሁኔታ እየቀጠለ ሳለ ግን አንድ ችግር ተፈጠረ። ኡሪ እንዲህ ይላል። አንድ ቀን ጠዋት ስነሳ መገናኛ የነበረው ኢትዮጵያዊ አዝናለሁ፣ አቶ መንግስቱ መላው ቡድናቸውን ይዘው ወደ ዚምባብዌ ኮብልለዋል አለኝ። ስለዚህ የምንደራደረው ሰው አልነበረም። ይህ ለኔ በጣም መጥፎ ወሬ ነበር። መንግስቱ አገሪቱን ጥለው ሲጠፉ አገሪቱ በግርግር ውስጥ ወደቀች። ይህ በእንዲህ እንዳለ ኡሪ ሉብራኒ ስምምነት ላይ ለመድረስ ከተረፈው የመንግስት አካል ጋር አሁንም እየተነጋገረ ነበር። በመጨረሻም ትቀበላላችሁ ወይስ ትተዋላችሁ የሚል የመጨረሻ አማራጭ አቀረበ። የኡሪ የመጨረሻ ጥያቄ ለእያንዳንዱ የኢትዮጵያ አይሁዳዊ ወደ እስራኤል ለሚደረገው መጓጓዣ የሚመጣውን ወጪ ለሚኒስትሮቹ ለመክፈል ነበር። ይህ እርሱ ሊሄድበት የሚችለው ከፍተኛ ዋጋ ነበር። ታዲያ አዲሱ የተሸጋገረው የኢህአዴግ መንግስት ወደ ከተማዋ እየተቃረቡ ስለነበርና ገንዘብ ስለሚያስፈልጋቸው ሚኒስትሮቹ በዋጋው ተስማሙ። በ35 ሚሊዮን ዶላር ተስማማን ይላሉ። ቀኑ ተቆረጠ። ፍቃድ የሚሰጥበት ሁኔታዎች ተቀመጡ። የማዳን ስራው አረንጓዴ መብራት ተሰጠው። ኡሪ በፍጥነት መንቀሳቀስ አለበት። አማጽያኑ ወደ አዲስ አበባ የመጨረሻውን ጉዞ እያደረጉ ነበር። ኡሪ ዋና ከተማዋን ከመቆጣጠራቸው በፊት 5 ቀናት ብቻ ነበሩት። በግንቦት 24 ቀን 1991 ዓመተ ምህረት የመጀመሪያው አውሮፕላን አረፈ። ፋንቱ ከሚጓዙት አንዷ ነበረች። በወቅቱ ገና የ8 ዓመት ልጅ ነበረች። I grew up hearing about Jerusalem. ስለ ኢየሩሳሌም እየሰማን ነበር ያደግነው። እዚያ ከደረስን ሁሉ መከራ ይጠፋል ይሉኝ ነበር፣ ምክንያቱም እጅግ የተቀደሰ ቦታ ስለነበረች። በድንገት በድምፅ ማጉያ ትክክለኛ ወረቀት ያለው ሁሉ ወደ ኤምባሲ መሄድ እንዳለበት ሲነገር ሰማሁ። በጣም በፍጥነት ስለሮጥን ጫማዬን ለመጫማት እንኳን ጊዜ አልነበረኝም። ወደ እስራኤል የመጣሁት በባዶ እግሬ ነበር። 35 ወታደራዊና ሲቪል አይሮፕላኖች ተሰበሰቡ። ከ14000 በላይ ሰዎችን በአየር ለማውጣት 25 ሰዓታት ብቻ ነበሯቸው። ስራው በመብረቅ ፍጥነት ተከናወነ። አይሮፕላኖቹ በድጋሚ ለመብረር ነዳጅ ለመቅዳት እንኳን ጊዜ አልነበራቸውም። 28 አይሮፕላኖች በአንድ ጊዜ በአየር ላይ ነበሩ። 400 አውቶቡሶች አንድ የገቡትን ስደተኞች በእስራኤል ውስጥ በተለየ ሁኔታ ወደ ተገነቡ ማዕከላት አጓጓዙ። የዓመታት እቅድ ወደ ፍጻሜ እየመጣ ነበር። ነገር ግን በዕለቱ አጋማሽ ላይ ኢትዮጵያውያኑ የጅምላ አየር መጓጓዣው አደናቀፉት።
ኡሪ እንደዚህ ይላል። I get news that the control tower የአዲስ አበባው የቁጥጥር ማማ ኮንትሮል ታወር አውሮፕላኖቻችን እንዲያርፉ እያደናቀፈ እንደሆነ ወሬ ደረሰኝ። ስለዚህ ምን እየተካሄደ እንዳለ እንዲያጣሩ ጠየቁ። የኢትዮጵያ ጊዜያዊ መንግስት ተጨንቆ ስለነበር ስራው ከመቀጠሉ በፊት ኡሪ ክፍያውን እንዲፈጽም ጠየቀ። አማጽያኑ በፍጥነት እየተቃረቡ ስለነበር ጊዜው እያለቀ ነበር። ነገር ግን የገንዘብ ሚኒስትሩ ስለኮበለለ ማንም የኢትዮጵያን ባንክ ሂሳብ ቁጥር የሚያውቅ አልነበረም። ኡሪ እና የቀሩት አይሁዳውያን ተዘጋባቸው። ተአምር ያስፈልገው ነበር። ይህንን የገንዘብ ሚኒስትር የሚተካው ሰው እንዲፈልጉልኝ ጠየቅኩኝ። እኔ አምባሳደር በነበርኩ ጊዜ አውቀው ነበር። እስቲ እዩኝ፣ ታውቁኛላችሁ? እኔ የእስራኤል አምባሳደር በዚህ በ35 ሚሊዮን ልቀጥፋችሁ ፈልጋለሁ ብላችሁ ታምናላችሁ? ይህንን ስልክ ውሰዱና ለበላይም ለአዲሱ ጠቅላይ ሚኒስትር ደውሉ። ገንዘቡ በኢትዮጵያ የባንክ ሂሳብ ውስጥ ዝግጁ መሆኑ ማረጋገጡን ይነግሩታል አልኩት። ስልኩን ደወለ። መንገዱ ተከፈተ። የመጨረሻዎቹ አይሮፕላኖች መንቀሳቀስ ጀመሩ። አይሮፕላኖቹ በስደተኞች ተሞሉ። አንድ አይሮፕላን በጣም ከመሙላቱ የተነሳ 1088 ሰዎችን አጭቆ ነበረ። ይህም በአቪዬሽን ታሪክ ውስጥ የዓለም ክብረ ወሰን ሆኖ ይኖራል። ኦፕሬሽን ሰለሞን የተባለው ይህ ተልዕኮ ተሳካ። ኡሪ ከጥቂት ዓመታት በፊት የማይታሰበውን ነገር አሳካ። የኢትዮጵያን አይሁዳውያን በሙሉ ማለት ይቻላል ታደጋቸው። የማዳኑ ሥራ ካስከተለው ከፍተኛ ደስታና እፎይታ በኋላ በእስራኤል ውስጥ ያለው ኑሮ ለኢትዮጵያ አይሁዳውያን ቀላል አልነበረም። ዘረኝነት፣ እንግዳ የሆነ ማህበረሰብና የትምህርት ክፍተት ራሳቸውን ከአዲሱ አካባቢ ጋር ለማላመድ ትልቅ ፈተና ሆኖባቸዋል። ከጉዟቸው ተሳታፊዎች አንዷ እንዲህ ትላለች። እኔን ስታዩኝ ከኢትዮጵያ የመጣው መሆኔን ወዲያውኑ ታውቃላችሁ። ይህ ደግሞ ለብዙ ሰዎች ለመቀበል ቀላል ነገር አይደለም። ፍጹም የተለየ ባህል ካለውና የተለየ ዓለም ክፍል የመጣን መሆናችን አዲሱን የህይወት ጎዳና ለመማርና በዓለም ላይ ካሉ ዘመናዊ ማህበረሰቦች ከአንዱ ጋር ለመዋሃድ ቀላል እንዳይሆን አድርጎታል። ታዲያ ለመዋሃድ ከሚያደርጉት ትግል ጎን ለጎን የኢትዮጵያ ማህበረሰብ በባህላቸው ላይ ያላቸውን ኩራት ጠብቀው ቆይተዋል። ከነዚህም መካከል ዓመታዊው የስግደት በዓላቸው ነው። ይህ ባህል እግዚአብሔር ለሙሴ የተገለጠበትን እምነታቸውን የሚያስቡበት ታላቅ ክንውን ነው። ማህበረሰቡ በኢትዮጵያ ያሉ ወደ ኢየሩሳሌም ለመመለስ ይጸልዩ ነበር። ዛሬ ግን በዚቹ በተቀደሰችው ከተማ ውስጥ ያመልካሉ። ስግደት ታላቅ በዓል ነው። አሁን ኢየሩሳሌም በመሆናችን ልናከብረው እንፈልጋለን ሲሉ ይሰማሉ። ለማርታና ለሌሎች ስደተኞች ወደ ተስፋይቱ ምድር መድረስ ቀላል ተግባር አልነበረም። ይህንን አስደናቂ ጉዞ ለማድረግ ይህ እንዲሆን ይህን ያህል ነገር አደጋ ላይ መጣል፣ ስለዚህ ይተአምር ነው። በጣም ይገርማል። የኢትዮጵያ አይሁዳውያንን ማዳን በ20ኛው ክፍለ ዘመን ከተከናወኑ ታላላቅ የሰብአዊ መብት ተግባራት አንዱ ሲሆን ምናልባትም በእስራኤላውያን ብቻ ሊሳካ የሚችል ነበር። ከሆሎኮስት ከናዚ ጅምላ ጭፍጨፋ በኋላ አብዛኞቹ እስራኤላውያን ችግሩ ምንም ያህል ከባድ ቢሆንና የትም ያህል መጓዝ ቢኖርባቸው አይሁዳውያንን በድጋሚ ለዕጣ ፈንታቸው ጥለው ላለማሳለፍ ቆርጠው ተነስተው ነበር። ይህ በእውነት አስደናቂ ተግባር ነበር። ዛሬ 130 ሺህ የሚጠጉ የኢትዮጵያ አይሁዳውያን በተቀደሰችው ምድር ይኖራሉ። ጥቂቶች ብቻ ናቸው ወደ ኋላ የቀሩት። ዴቪድ፣ ጋድ እና ኡሪ ይህንን አስደናቂ የዘመናችንን ዘጸአት እውን ለማድረግ ከፍተኛ አስተዋጽኦ አበርክተዋል። ኡሪ ሱብራኒ ሲናገር ይህ ለማንኛውም አምባሳደር የሚገጥም ነገር አይደለም፣ በድንገት የሚከሰት ነው። ይህንን እንደሰራ በመመረጤም በጣም እኮራለሁ ይላሉ። የገዛ ሕይወታቸውን አደጋ ላይ በመጣል የብዙዎችን ሕይወት ለውጠዋል። ዴቪድ ደግሞ ያገኘውን አጋጣሚ እንዲህ ያስታውሳል። እንድትወጣ የረዳኋት አንዲት ልጅ ከዓመት በኋላ ደብዳቤ ጻፈችልኝ። በደብዳቤዋ ላይ
ለእኔና ለቤተሰቤ ስላደረግከው እርዳታ ላመሰግንህና ይህንን ደብዳቤ ልጽፍልህ ስል እንግሊዘኛ ተማርኩ አለችኝ። ይህ ታላቅ እርካታን ይሰጣል። ሁሉንም ተግዳሮቶች ተቋቁመው የተረሱትን የኢትዮጵያ አይሁዳውያንን ታደጉ። ወደ ኢየሩሳሌም የመመለስ ጥንታዊ ህልማቸውን እንዲያሳኩ ረዷቸው። ጋድ ሺምሮን ታሪኩን እንዲህ ይደመድማል። I feel very proud being part of this operation and የዚህ ክንውን አካል በመሆኔ ትልቅ ኩራት ይሰማኛል። ይህ በሙሳድ የሥራ ዘመኔ ሁሉ የመጨረሻው ከፍተኛ የውጤት ጫፍ ይመስለኛል። ብዙ ነገሮችን አድርጌያለሁ፣ ግን ከዚህ ጋር የሚነጻጸር ምንም ነገር የለም። ምንም